ውጤቴን መቀየር እፈልጋለሁ፣ ውጤቴን ማሳደግ እፈልጋለሁ። ምን በማድረግ ነው? አቲቲዩድን በማሳደግ አቲቲዩድን በመቀየር ውጤቴን መቀየር እችላለሁ፣ ህይወቴን የተሻለ ማድረግ እችላለሁ፣ በጣም ደስተኛ መሆን እችላለሁ። ስለዚህ ደስታ የሞላበት ስኬታማ የሆነ ህይወት መኖር እንችላለን። ምን በማድረግ? አቲቲዩዳችን ላይ በመስራት። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። እንዴት አላችሁ? ዘላለም ነኝ። ዛሬ በጣም ቆንጆ የሆነ ኮንሴፕት በዚህ ቻናል ሼር እንደራረጋለን። ዛሬ በጣም ብዙ ጊዜ ሰዎች ጋር የሚነሳ በስራዬ ቦታ በተለያዩ መልኩ የሚነሱ ሀሳቦች አሉና ከነዛ ውስጥም በጣም ወሳኝ ፐርሰናሊ ብዙ ነገሮችን የቀየርኩበት በጣም ብዙ ነገሮችን ያስተካከልኩበትና ስራዬ ላይ ውጤት ላይ እንዲሁም ደግሞ ህይወት ላይ በጣም በርካታ የሆኑ ውጤቶች እንዳመጣ ያደረገኝ ቆንጆ ኮንሴፕት ከኔ ጋር እናያለን ማለት ነው። በምናያቸው ኮንሴፕቶች ላይ እንዳልኳችሁ በጣም ደስ የሚሉ ግን ደግሞ ወሳኝ ነገሮች ብዙ ጊዜ ሰዎች ማሳካት ይፈልጋሉ። ማሳካት የማይፈልግ ሰው፣ ማደግ የማይፈልግ ሰው፣ መለወጥ የማይፈልግ ሰው የለም። ግን ትልቁ ነገር እንዴት ልለወጥ፣ እንዴት ለውጥ ላምጣ፣ እንዴት ስኬታማ ልሁን የብዙ ሰዎች ጥያቄ ነው። ስኬታማ ሊያደርጉ ከሚችሉ ነገሮች ውስጥ እጅግ በጣም ወሳኙ በህይወታችን በተለያዩ የህይወት ሴክተር ውስጥ ውጤታማ እንድንሆን ውጤት እንድናመጣ ምንፈልጋቸው ቦታዎች ላይ ምንፈልጋቸው ስኬቶች ላይ እንድንደርስ የሚያደርግ በጣም ወሳኝ የሆነ ኮንሴፕት እናነሳለን። ይሄም አመለካከት ወይም ደግሞ አቲቲዩድ እንለዋለን። አቲቲዩድ ምንድን ነው? አቲቲዩድ እንዴት ይገነባል? ፕላስ ደግሞ ውጤታችን ላይ ህይወታችን ላይ ምን አይነት አስተዋጽኦ አለው? ቅድም እንዳልኳችሁ ሰዎች ውጤታማ እንዲሆኑ እና ስኬታማ እንዲሆኑ ምን አይነት አስተዋጽኦ አለው የሚለውን በደንብ እናያለን። አቲቲዩድ ምንድን ነው ከሚለው እንጀምራለን። እንዳልኳችሁ እጅግ በጣም ወሳኝ ኮንሴፕት ነው። ብዙ ሰዎች ስኬታማ ለመሆን ይሰራሉ፣ ይጥራሉ፣ በጣም ይለፋሉ። ግን ደግሞ አብዛኛው ሰው ስኬታማ አይሆንም እና ለምንድን ነው ስኬታማ የማይሆነው? ጥናቶችም የሚያሳዩን 97% የዓለማችን ሰዎች ስኬታማ እንዳልሆኑ፣ 3% የዓለማችን ሰዎች ደግሞ ባሉበት በተሰማሩበት የስራ ዘርፍ ውጤታማ ተጽዕኖ ፈጣሪ እንደሆኑ ያሳያል። እነዚህ 97% ሰዎች ያላሳኩበት ምክንያት 3% ብቻ ተጽዕኖ ፈጣሪና ስኬታማ የሆኑበትን ምክንያቶችም አያይዘን እናነሳለን ማለት ነው። አቲቲዩድ ስንል በጣም ልንገነዘበው ይገባ። መጀመሪያው ዴፊኒሽን ነው። ምን ማለት ነው የሚለውን እኔ the way that you think and feel about somebody or something ይላል። ስለ አንድ ነገር የሚሰማን ስሜት፣ ስለ አንድ ሰው የሚሰማን ስሜት ወይም ደግሞ የምናስበው ሐሳብ አቲቲዩድ ይባላል። እዚህ ጋር ሁለት ነገሮችን በደንብ ልብ ብለን እኔ ስለዚህ ስለምን አነሳን? ስለ ሐሳብና ስለ ስሜት አነሳን። ስለዚህ ስለ ራሳችን ሊሆን ይችላል፣ ስለ ዓለም ሊሆን ይችላል፣ ስለ ሌሎች ነገሮች፣ ስለ ኢንቫይሮንመንታችን ሊሆን ይችላል፣ ስለ ሰዎች ሊሆን ይችላል፣ ስለ ስራ ቦታችን ሊሆን ይችላል፣ ስለ ስራችን ሊሆን ይችላል፣ ስለ ውጤቶቻችን ሊሆን ይችላል። የምናስበው ሐሳብና የሚሰማን ስሜት ነው ማለት ነው አቲቲዩድ። ስለዚህ አቲቲዩድ ስንል የሐሳብና የስሜት ድምር መሆኑን በደንብ ያዙ። ሰንበዲ ስንል እንዳልኳችሁ ስለ ራሳችሁ፣ ስለ ጓደኛ፣ ስለ ቤተሰብ፣ ስለ ሰዎች የሚሰማችሁ ስሜት፣ ስለ ገንዘብ ሊሆን ይችላል፣ ስለተለያዩ ህይወት ሁኔታዎች ሊሆን ይችላል። የምናስባቸው ሐሳብና የሚሰሙን ስሜት አቲቲዩድ ይባላል። ስለዚህ ከሐሳብ እንጀምራለን እና ስሜት አለው ማለት ነው። ውደቱ ይሄን ይመስላል። ምንድነው? መጀመሪያ ሐሳብ ነው። ሐሳብ ዘር ነው። ሐሳብ ደግሞ ስሜትን ይወልዳል። ስሜት ደግሞ ወደ ተግባር ውስጥ ይከታል። ተግባር ደግሞ ውጤት እንድናመጣ ያደርጋል። ስለዚህ ፖዚቲቭ ሐሳብ ፖዚቲቭ ስሜትን ይወልዳል። ፖዚቲቭ ስሜት ደግሞ ፖዚቲቭ የሆነ አክሽን ውስጥ እንድትገቡ ያደርጋችኋል። ይሄ ፖዚቲቭ አክሽን ደግሞ የምትፈልጉትን ውጤት ያመጣል። በተቃራኒው ሐሳብ ኔጌቲቭ ሲሆን እንዲሁ ኔጌቲቭ ስሜትን ይወልዳል። ያንን ኔጌቲቭ ስሜት ያንን ኔጌቲቭ ኢሞሽን ደግሞ ወደማይፈለግና ወደማይጠቅም ተግባር ውስጥ እንድንገባ ያደርገናል። እሱ ደግሞ ምን ያመጣል? ኔጌቲቭ ሪዛልቶችን ያመጣል ማለት ነው። እዚህ ጋር በደንብ ልብ ብለን ሐሳብና ስሜት። ሐሳብ ስንል በጣም ፓወርፉል የሆነ ዘር ነው።
የምናስበው ሀሳብ ህይወታችን ሪፍሌክሽን ኦፍ አወር ቶት አወር አቲቲዩድ ነው። ስለዚህ አንድ ሰው ህይወቱን አይታችሁ አኗኗሩን አይታችሁ ምንም ማየት ይቻላል፣ መገመት ይቻላል። ሀሳቡን፣ ስሜቱን መገመት ይቻላል። ምን እያሰበ ነው፣ ምን የሚሰማው ሰው፣ ምን አይነት አቲቲዩድ ያለውን ማየት ይቻላል። ምክንያቱም እንዳልኳችሁ ህይወታችን፣ ውጤቶቻችን፣ ከሰዎች ጋር ያለን መስተጋብር በሙሉ ምንድነው የአቲቲዩዳችን ውጤት የአቲቲዩዳችን ሪፍሌክሽን ስለሆነ ማለት ነው። ስለዚህ እነዚህ ሁለት ሀሳቦችን ጠንከር አድርገን እናነሳለን፣ ሀሳብ ስሜት የሚለውን ነገር። ምክንያቱም የሰው ልጅ ሀሳቡን መግራት ከቻለ ስሜቱን መቆጣጠር ከቻለ የተሻለ አቲቲዩድ ገንብቶ ለህይወቱ ለስኬቱ እጅግ በጣም ትልቅ የሆነ ነገር መስራት ይችላል፣ መገንባት ይችላል ማለት ነው። ስለዚህ ሀሳብ ዘር ነው ብለናል። ሀሳብ ደግሞ የሀሳብ ድግግሞሽ ደግሞ ኢሞሽንን ይወልዳል። ያን ኢሞሽን ደግሞ ምን ያደርጋል? ውጤታማ ተግባር ውስጥ እንድንገባና ከዛ ደግሞ ስኬት እንድናመጣ ውጤቶች እንድናመጣ ያደርገናል ማለት ነው። ስለዚህ ሀሳብ በጣም ፓወርፉል ነው፣ ዘር ነው። ለዛ ነው አይምሯችሁ የአትክልት ስፍራ ነው። ስለዚህ በደንብ ተንከባከቡት ይባላል። የምናስበውን ሀሳቦች በደንብ ኮንሽስ ልንሆንባቸው በደንብ ልናጤናቸውና በእያንዳንዱ ቀን ሀሳቦቻችንን መግራት ያለብን። ለምን አት ዘ ኤንድ አቲቲዩድ ስለሚሆን ሀሳብ ሲደጋገም ማለት ነው። አቲቲዩድም ስንል አንደኛው አቲቲዩድም ፓራዳይም ብሊቭ የሚሉ ነገሮችን ልንጠቀም እንችላለን። የምን ውጤት ነው? የድግግሞሽ ውጤት ነው። ሪዛልት ኦፍ ሪፒቴሽን ማለት ደጋግመን የምናስባቸው ሀሳቦች። አሁን እኔ እንደዚህ ነገር አላውቅም፣ እኔ እንደዚህ ነገር አልወድም ማለታችን ብቻ ሳይሆን እንደ ቀልድም ሆነ ኮንሽስም ሆነ አንኮንሽስሊም ሆን ብለንም ሳናስበውም ለቀልድም ብለን የምናስባቸው ሀሳቦችና እነዛ በድግግሞሽ የሚታሰቡ ሀሳቦች ምን መሆናቸው አይቀርም? አቲቲዩድ መሆናቸው አይቀርም። ስለዚህ ሀሳብ ሲደመር ስሜት አቲቲዩድ ይሆናል። ሀሳብ ሲደመር ስሜት እምነት ይሆናል። ሀሳብ ሲደመር ስሜት ፓራዳይም ሆኖ ይቆያል ማለት ነው ራሳችን ጋር። አቲቲዩዳችንን ማስተካከል ስንፈልግ የምናስተካክለው ሀሳብን ነው፣ ኢሞሽንን ነው ማለት ነው። መጀመሪያ የምንዘራውን ዘር መሬት ላይ መጀመሪያ ምን ነው የሚስተካከለው? መሬቱ ላይ የሚዘራው መሬቱ ከተዘጋጀ በኋላ ከታረሰ በኋላ ምናምን ለዘር ከተዘጋጀ በኋላ የሚዘራው ዘር በጣም ወሳኝ ነው ማለት ነው። አረም የዘራ ሰው አረም ነው ሊያጭድ የሚችለው። የሚፈልገውን ዘር የዘራ ሰው ደግሞ የሚፈልገውን ነው። ሰው የዘራውን ያጭዳል ሲባል አንደኛ በምንም የዘራው ነው፣ በሀሳብ የዘራውን ያጭዳል ማለት ነው። ሀሳብ ዲስ ማች በጣም ፓወርፉል ነው። ሀሳብ ኢነርጂ ነው። ኢነርጂ ደግሞ ኤቭሪቲንግ ነው። ፊዚክስ ላይ ተማርነው ሎወር ፊዚክስ ላይ ተማርናቸው ነገሮች አሉ። ያንዳንዱ ቁስ ከምንድን የተሰራው? ያንዳንዱ ማተር ያንዳንዱ ቁስ ውስጡ አተም አለው። አተም ደግሞ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለው። እነዚህ ኤሌክትሮኖች ደግሞ የራሳቸው የሆነ ኢነርጂ አላቸው። ሁሉም ቁስ ኢነርጂ አለው ማለት ነው። ሀሳብ ኢነርጂ ነው ካለን ኢነርጂ ደግሞ ኤቭሪቲንግ ነው ካለን ቶታል ኤቭሪቲንግ ማለት ነው። ብዙ ነገሮቻችንን የሚገዛ ብዙ ነገሮቻችንን የሚቆጣጠር ውስጥም ውጭ ያለውን ህይወታችንን የሚወስነው የምታስበው ሀሳብ፣ የምናስበው ሀሳብ፣ የምታስቢው ሀሳብ ነው። እሱ ላይ በደንብ አተኩረን ማየት መቻል አለብን። ሀሳብ ኢነርጂ ነው። ኢነርጂ ነው ካለን ደግሞ ኢነርጂ ደግሞ ኤቭሪቲንግ ነው ማለት ነው። ያን ሀሳብ ደግሞ አድጎ ምን ይወልዳል? ስሜት ይወልዳል። በዛ መልኩ የምንፈልጋቸውን ነገሮች እናሳካለን ወይም ደግሞ አናሳካም። ውጤታማ የሚያደርገን የምንፈልገው ውጤት ላይ እንድንደርስ የምንፈልገውን ሪዛልቶች እንድናመጣ ምንድነው ማተር የሚያደርገው? ምንድነው የሚጠቅመን? ያው ብዙ ሀሳብ ሊነሳ ይችላል። እድል ነው የሚሉ ሰዎች ይኖራሉ። ሃርድ ወርክ ነው፣ እውቀት ነው፣ የተሻለ ቦታ፣ የተሻለ ፋሚሊ መምጣት፣ የተሻለ ባክግራውንድ ካለ የተለያዩ ሀሳቦች ሊነሱ ይችላል ውጤታማ ለማድረግ። እነዚህ ነገሮች ፋክተር አይደሉም ማለት አይደለም። ሰው ጠንክሮ ከሰራ፣ ሰው የተለያየ ኦፖርቹኒቲ ካገኘ፣ ሰው ከተሻለ ባክግራውንድ ከመጣ፣ ሰው የተሻለ እውቀት ካለው፣ የተሻለ ስኪል ከገነባ ውጤታማ ሊሆን ይችላል። በዋነኝነት ግን ከነዚህም በተሻለ መልኩ ምንድነው ውጤታማ ሊያደርገው የሚችል ካልነው ግን አቲቲዩድ ነው። ሰው በጣም ጠንክሮ እየሰራ ፖዚቲቭ አቲቲዩድ ከሌለው ግን ውጤታማ ሊያደርግ የሚችል አቲቲዩድ ከሌለው ስኬታማ ላይሆን ይችላል። በደንብ ልብ ብላችሁ ልትሰሙት፣ ልታዳምጡት እንዲሁም ደግሞ ደጋግማችሁ ልትሰሩበት የሚገባው ነገር ብዙ ጊዜ እናነሳለን አይደል? እኔም በኬሪየር አብሮኝ የሚሰሩ ሰዎች እኔ ጋር መጥተው ዞላ በጣም እንሰራለን፣ በጣም ኮሚትድ ነን፣ በጣም ዋጋ እየከፈልኩኝ ነው፣ ግን ውጤታማ ልሆን አልቻልኩም የሚሉ በጣም በርካታ ሰዎች ይመጣሉ እኔ ጋርም እና
ለምንድን ነው ታዲያ እኔም ያንን ኤክስፔሪየንስ አድርጌዋለሁ። በጣም የምሰራበት በጣም ሃርድ ወርከር የሆንኩበት ዋጋ የምከፍልበት ታይም ግን ውጤት ያላመጣሁበት ነበር። ስለዚህ ትልቁ ነገር ዚግዚግላርም ሲል ትልቁ ኢልነስ ይላል። በቃ ትልቁ ኢልነስ አቲቲዩድ ሀሳብ ሲታመም ነው። ስለዚህ ሀሳብን ማከም አቲቲዩድን ማከም ያስፈልጋል። በትልቁ አቲቲዩድ ላይ መስራት ይፈልጋል። ለቀደም ብያችኋለሁ። ምንም ነገር ምንጩ ሀሳብ ነው። ሀሳብ ስሜት ሆኖ ተግባር ሆኖ ከዛ ደግሞ ውጤት የሚሆነው ከሀሳብ የተነሳ ነው። ዘሩ ወሳኝ ነው ማለት ነው። ሀሳብ ዘር ነው ብለናል። ሀሳብ ኢነርጂ ነው ብለናል። ኢነርጂ ደግሞ ኤቭሪቲንግ ነው ብለናል። ያንን በደንብ ማወቅ ያስፈልጋል ማለት ነው። ትልቁ ነገር ማወቅ ያለብን አቲቲዩድ ነው። ዊሊያም ጄምስም ሲናገርናል በእኔ ዘመን በጣም ትልቁ ዲስከቨሪ ብዬ የማስበው ነገር የሰው ልጅ አቲቲዩዱን በመቀየር ምኑ መቀየር ይችላል? ውጤቱን መቀየር፣ ህይወቱን መቀየር ይችላል። ኢማጂን በጣም ትልቅ ፖይንት ነው። ባይዛው ውጤቴን መቀየር እፈልጋለሁ፣ ውጤቴን ማሳደግ እፈልጋለሁ። ምን በማድረግ ነው? አቲቲዩዴን በማሳደግ አቲቲዩዴን በመቀየር ውጤቴን መቀየር እችላለሁ፣ ህይወቴን የተሻለ ማድረግ እችላለሁ፣ በጣም ደስተኛ መሆን እችላለሁ። ስለዚህ ደስታ የሞላበት ስኬታማ የሆነ ህይወት መኖር እንችላለን። ምን በማድረግ? አቲቲዩዳችን ላይ በመስራት። በጣም ሲምፕል ኮንሴፕትን ያነሳ ነው፣ ግን ደግሞ በጣም ኢምፖርታንት እና በጣም ደግሞ ሲግኒፊካንት የሆኑ ኢምፓክት ያላቸው ሀሳብም ጭምር ነው። ሀሳብና ስሜት ደጋግሜ የምነግራችሁ በምክንያት አቲቲዩድ ፓራዳይም ስንል ብሊፍ ስንል ሀሳብና ስሜት ነው። እንዴት እንስራ? በኋላ የምናነሳቸው ሀሳቦች ይኖራሉ። እንዴት ሀሳባችንን እንግራ፣ እንዴት ስሜታችንን ወይም ኢሞሽናችንን ከፍ እናድርገው፣ ቫይብሬሽናችንን ከፍ እናድርገው የሚለውን በደንብ እናነሳለን። ግን the greatest discovery ብሎ ነው የሚያወራው። የሰው ልጅ ሀሳቡን፣ ስሜቱን፣ ኢሞሽኑን በማስተካከል በመቀየር አቲቲዩድን በመገንባት ህይወቱን የተሻለ ማድረግ ይቻላል። የምርም ትልቅ ዲስከቨሪ መሆን የሚችልና ቆንጆ ነው። ህይወት ላይ የሚያጋጥሙ ነገሮች በሙሉ የኛ እይታችን ጉዳይ ነው። የሚያጋጥመን ኦፖርቹኒቲ፣ የሚያጋጥመን ፕሮብሌሞች፣ የሚያጋጥሙን ኤቭሪቲንግ በሙሉ የኛ እይታችን ማተር ያደርገዋል ማለት ነው። ምን አይነት አቲቲዩድ አለን የሚለውን ወሳኝ ነው። ችግርም ሲመጣ እንደዚህ ነው። እኔ እኮ በጣም ብዙ ችግር አጋጠመኝ፣ በጣም ብዙ ፈተናዎች እያጋጠመኝ ነው፣ ቻሌንጆች እያጋጠሙኝ ነው ይላሉ ሰዎች እና problems are an answer for your questions, for your prayers. ለጸለያችሁት፣ ለጠየቃችሁት፣ ለፍላጎቶቻችሁ ምላሽ ነው። ግን እንዴት ነው የምናየው? እንዴት ነው አንድ ነገር ስለ አንድ ነገር ምን አይነት ሀሳብ አለን፣ ስለ አንድ ነገር ምን አይነት ስሜት አለን የሚለው ግን በጣም 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 ወሳኝ ነው ማለት ነው። ፀሐይ ሲወጣ ብርሃኗ አለችም። በፀሐይዋ ምክንያትና በሆነ ኦብጀክት ምክንያት ደግሞ ሻዶም ደግሞ ክሬት ይደረጋል። ስለዚህ የትኛውን ለማየት ፈቅደናል ነው የትኛው ሀሳባችንን የትኛው ላይ ትኩረት ለማድረግ ፈቅደናል፣ የትኛውን ለማየት ፈቅደናል። የኛ አቲቲዩድ ማተር ያደርጋል። ስለዚህ ሀሳብ ላይ እንሰራለን፣ ፕላስ ደግሞ ኢሞሽንን ከፍ ለማድረግም በዛው ልክ እንሰራለን ማለት ነው። ምርጫ ነው። አቲቲዩድ ስንል ምርጫ ነው። ጥላውን ለማየት ነው የወሰናችሁት የመረጣችሁት ወይስ ደግሞ ብርሃኗን ነው? ፀሐይ የምታመጣው ብርሃንም አለ፣ በፀሐይዋና በሆነ ኦብጀክት ምክንያት ደግሞ የሚፈጠር ጥላም ደግሞ አለ። ህይወታችን ላይ እንደዚህ ነው። የሚያጋጥሙን ነገሮች ፕሮብሌሞች ሊኖሩ ይችላሉ። ከዛ ደግሞ ችግሩን ብቻ ማየት ምርጫ ነው። ፕላስ ደግሞ ችግሩ ይዞት የሚመጣው ኦፖርቹኒቲ አለ። በችግሩ ውስጥ የእናንተ የሚወጣ ስትሬንግዝ አለ። በችግሩ የሚገለጥ ፖቴንሻል አለ። የትኛው ነው ለማየት ፈቃደኛ የሆናችሁት? እሱን በደንብ ማየት ያስፈልጋል ማለት ነው። ሁልጊዜም ሁለት ነገሮችን ይዘውልን ይመጣል። ችግርም ሆነ ኦብስታክልስ፣ ቻሌንጅ ብለንላቸው ነገሮች አንደኛ በቃ ብለን ተስፋ ልንቆርጥባቸው የምንችላቸው ነገሮችን ይዘውልን ይመጣሉ። ፕላስ ደግሞ ኦፖርቹኒቲ ብዙ ጊዜ ፊት ለፊት ላይ መጣ ይችላል። በሆኑ ችግሮች ውስጥ፣ በሆኑ ኦብስታክልስ፣ በሆኑ ቻሌንጆች ውስጥ ተደብቆ ፕላስ እስከዛሬ ያላወጣችሁትን ፖቴንሻል በእንደዚህ አይነት ቻሌንጂንግ በሆኑ ታይሞች ላይ የምታወጡበት ጥንካሬያችሁን የምትጨምሩበት ሊሆን ይችላል። ግን እንዴት ነው የምናየው ያስፈልጋል። በህይወታችን ውስጥ የሚያጋጥሙ ችግሮች በሙሉ ፕሮብሌሙና ይዞት የሚመጣ ኦፖርቹኒቲ ተመሳሳይ ነው፣ ኢኩቫለንት ነው። ስለዚህ ችግር መስሎ የሚታዩ ነገሮች አት ሴም ታይም ምንም ይዘው ሊመጣ የሚችል ኦፖርቹኒቲም ይዞልን ይመጣል እና በተለያዩ መንገዶች ኦፖርቹኒቲዎች ውጤታማ ሊያደርጉን የሚችሉ ነገሮች ወደ ህይወታችን ይመጣል። አንዱ የሚመጣው በችግሮች ውስጥ ነው። እሱን መረዳት ማወቅ ደግሞ ያስፈልጋል ማለት ነው።
አሁን ከምናያቸው ነገሮች ውስጥ ፋክተር ኦፍ አቲቲዩድ ፋክተር ዛት ዲተርማይን አወር አቲቲዩድ የሚለውን እናያለን። ምንድነው እንትን የሚለን ሀሳባችንን ቅድም እንዳልነው ሀሳብና ስሜት ብለናል። ስለዚህ ሀሳባችን ላይ ኢሞሽናችን ላይ ኦቨርኦል ደግሞ አቲቲዩድ የምንለው ነገር ላይ ፋክተር የሆኑ ነገሮች ምንድናቸው ስንል የመጀመሪያው የምናነሳው ኢንቫይሮንመንት ነው። ኢንቫይሮንመንት ስንል እንግዲህ የተለያዩ ትምህርት ቤት፣ የስራ ቦታ፣ ቤት፣ ኮሚኒቲ፣ የተለያዩ ኮሚኒቲዎች አሉና እነሱን እናነሳለን። ትልቁ ፋክተር ነው፣ በጣም ትልቁ ፋክተር ነው። ሀሳብ ክሬት ከሚደረግበት ወዮች አንደኛው በአምስቱም የስሜት ህዋሳት ሴንስ የምናደርጋቸው ነገሮች አሉ። በአምስቱም የስሜት ህዋሳት ዳታ ኢንፎርሜሽን ወደ ማይንድ ይገባል። ስለዚህ አንደኛው ደግሞ ኢንቫይሮንመንት ነው። ኢንቫይሮንመንታችን ቤት ሊሆን ይችላል፣ ስራ ቦታ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ የተለያዩ ቦታዎች ላይ ሊሆኑ ይችላሉ። ኢንቫይሮንመንታችን በጣም ወሳኝ ነው። ስለዚህ የምናየው፣ ምንሰማው፣ ምንዳስሰው፣ ምንቀምሰው፣ ምናሸተው ነገር በሙሉ ምን ይሆነ ዳታ ናቸው፣ ኢንፎርሜሽኖች ናቸው። ደጋግመው ባየናቸው ቁጥር ደጋግሞ እነዚህ ዳታዎች በገቡ ቁጥር ቅድም እንዳልኳቸው አቲቲዩድ ኢዝ ሪፒቴሽን ሪዛልት ኦፍ ሪፒቴሽን ብያቸዋለሁ። የሆነ ሀሳብ አንድ የሰላሰብነው ብቻ ሳይሆን ደጋግሞ አእምሯችን ላይ ሲመላለስ ያንን ሀሳብ ደግሞ ስሜት ስንሰጠው ወደ አቲቲዩድ ያድጋል ማለት ነው። ለምሳሌ ቤት ውስጥ አንተ አትችልም እየተባለ ያደገበት ኢንቫይሮንመንት ውስጥ አንድ ሰው ካደገ አትችልም፣ አይሆንልም፣ አይሳካልም፣ አትረባም እያለ ካደገ ይሄን በድግግሞሽ በመስማቱ እንደዚህ አይነት ኢንቫይሮንመንት ውስጥ በመሆኑ ይሄ ልጅ ይሄ ሰው ምን አይነት አቲቲዩድ ይዞ ገነባል ያድጋል? አልችልም የሚል አቲቲዩድ። ስለዚህ በድግግሞሽ ወደ አይምሯችን የምናስገባቸው ነገሮች ሀሳብን ክሬት ያደርጋሉ ማለት ነው። ያንን ሀሳብ ስሜት ስንሰጠው ደግሞ ቅድም ያልነው አቲቲዩድ የምንላቸው ያልነውን ነገር ክሬት ያደርግልናል ማለት ነው። ስለዚህ ኢንቫይሮንመንት አቲቲዩድን ለማስተካከል ስትፈልጉ፣ አቲቲዩድን ለመገንባት ስትፈልጉ አንዱ ፋክተር ኢንቫይሮንመንት ነው መቀየርም ያለብን። ስለዚህ የት ነው የምውለው? ምን አይነት ቦታ ውስጥ ነው የምውለው? ከምን አይነት ሰዎች ጋር ነው የምውለው? ኢንቫይሮንመንታችን አንደኛ ፊዚካል ኢንቫይሮንመንት አለ። ከዛ ደግሞ ሶሻል ሚዲያም ደግሞ አንዱ ትልቁ ኢንቫይሮንመንት ነው፣ በተለይ ናውዴይስ ማለት ነው። ስለዚህ ስልካችሁ ላይም ምንድነው የምታዩት? ሰው ደጋግሞ ያየውን ነገር ይሁን ሰምዴ መሆኑ አይቀርም። ተግባባ። ብዙ ጊዜ እኔ እንኳን እንደዚህ አልሆንም እያለ ሰው ያያል። ይገርማሉ፣ እኔ እኮ እንደዚህ አልሆንም፣ በጣም ነው የሚደንቀው፣ ሰው እንዴት እንደዚህ ያደርጋል፣ ሰው እንዴት እንደዚህ ይሆናል እያለ ደጋግሞ የሚያየውን ማይንድ እንደዚህ የሚባል ነገር አያውቅም። ቅድም ብያቸዋል፣ ሪፒቲሽን፣ ድግግሞሽ። ሪፒቲሽን በጣም ፓወርፉል። ደጋግመ ካየኸው ሰምዴ አንተ ስትሆኑ ታየዋለህ። አጋጥሟችሁ ይሆናል ብዬ አምናለሁ። እኔ እንደዚህ አላረግም በጭራሽ ብላችሁ ከዛ በኋላ ስለዛ ነገር ደጋግማችሁ እያሰባችሁ የተቻችሁ ሊሆን ይችላል። ራሳችሁን እዛ ውስጥ አግኝታችሁ ታውቃላችሁ? እኔ በፍጹም እንደዚህ ነገር አላረግም፣ እኔ በፍጹም እንደዚህ ቦታ አልገኝም፣ እኔ በፍጹም እንደዚህ ተግባር ውስጥ አልገባም ብላችሁ ሰምዴይ ግን ገብታችሁ ታውቃላችሁ። ለምን? ማይንድ ተወደዋል አትወደው የሚለውን አይደለም፣ ደጋግመ እያሰብከው ነው ወይ፣ ደጋግመ እያየኸው ነው ወይ፣ ደጋግመ እየሰማኸው ነው ወይ፣ ደጋግመ እዛ ቦታ ውስጥ ነህ ወይ የሚለው ነው። ከደጋገምከው ሰምዴይ ያንተ ካራክተሪስቲክስ፣ ያንተ አቲቲዩድ፣ ያንተ ቦታ፣ ያንተ ውሎ መሆኑ አይቀርም። ስለዚህ ልብ በሉ፣ ውጤታማ መሆኑ የምትፈልጉ ሰዎች፣ ስኬታማ የተለያየ ሴክተር አለ እንግዲህ ህይወታችን ውስጥ የምንሰማራበት የተለያዩ ሴክተሮች ላይ ተሰማርተን ሊሆን ይችላል። ሁላችሁም በህይወታችሁ ውስጥ፣ በቢዝነሳችሁ ውስጥ፣ በስራዎች ውስጥ ውጤታማ መሆን ፈልጉ ከሆነ አንድ ልትመርጡት የሚገባው ነገር ምንድነው? ኢንቫይሮንመንት ነው። ውጤታማ መሆን እየፈለግን ውጤታማ ካልሆኑ ሰዎች ጋር እየዋለን ውጤታማ ልንሆን አንችልም። እችላለሁ የሚል አቲቲዩድ መገንባት እየፈለግን አትችልም የሚሉን ስለኛ የተሳሳተ ግምት ያላቸው ስለኛ ዝቅተኛ ግምት ካላቸው ሰዎች ጋር እየዋለን አይሆንም። በጣም ብዙ ገንዘብ ማግኘት እፈልጋለሁ እያላችሁ፣ ሀብታም መሆን እፈልጋለሁ እያላችሁ ስለ ገንዘብ የተሳሳተ አመለካከት ያላቸው ገንዘብን በጤናማ መልኩ የማያዩት ሰዎች ጋር እየዋላችሁ አይሆንም። ስለዚህ ቼንጅ ኢንቫይሮንመንት የመጀመሪያው ነገር ልታደርጉ የሚገባው እሱ ነው። ብዙ ሰው አይ እንዴት ጓደኞቼን እተዋለሁ፣ እንዴት እንደዚህ ይሄን ኢንቫይሮንመንት እተዋለሁ ለምጄዋለሁ ይላል። ስለዚህ ከማትፈልገው ወይም ደግሞ ውጤታማ የማያደርግ ከለመድከው ነገር ጋር ነው መኖር መቆየት የምትፈልገው፣ ወይስ ደግሞ አዲስ ልምዶችን አዲስ ኢንቫይሮንመንት ተለማምደህ ነው ውጤታማ መሆን የምትፈልገው? ይሄም ምርጫ ነው። ሁልጊዜ ማንም የሚያስገድደን ነገር የለም። የራሳችን ምርጫ ነው። በሀሳብ የምንመርጠው አለ፣
በኢሞሽን የምንመርጠው አለ፣ በተግባር የምንመርጠው አለ። እሱ ደግሞ ውጤታችንን ይወስነዋል ማለት ነው። ስለዚህ ቼንጅ ዩር ኢንቫይሮንመንት፣ መቀየር ያለብን ኢንቫይሮንመንት ከሆነ መቀየር አለብን። ለስኬት የሚጠቅም ኢንቫይሮንመንት ከሆነ ደግሞ እዛ ውስጥ መቆየት ያስፈልጋል ማለት ነው። እና ሁለት ኢንቫይሮንመንት ስንል ፊዚካሊም ኦንላይን ላይ የምናገኘውንም ነግሬያችኋለሁ ማለት ነው። ሰዎች ከፊዚካሊ ከሆኑ ኢንቫይሮንመንቶች ርቀው ስቲል ስልካቸው ጋር ደግሞ ምን አለ የተለያዩ አይደል፣ ቲክቶክ ብንል፣ ዩቲዩብ ብንል፣ ኢንስታግራም ብንል፣ ፌስቡክ ብንል ሁሉም ለስኬቶቻችን ግብአት ይሆናሉ ማለት አይደል። ቲክቶክ ውስጥ ገብተን ምን ልናይ እንችላለን? ዩቲዩብ ውስጥ ገብተን ምን ልናይ እንችላለን? ቼንጅ ዩር ኢንቫይሮንመንት ማለት ነው። እና ቹዝ ዩር ኢንቫይሮንመንት፣ የተሻለ ኢንቫይሮንመንትን መምረጥ ያስፈልጋል ማለት ነው። ስለዚህ ትልቁ ፋክተር እሱ ነው። ቅድም ብያችኋለሁ፣ ትልቁ ፋክተር። ሌላኛው ደግሞ አቲቲዩድ ላይ አቲቲዩዳችን ዲተርማይን የሚያደርግ ውጤታማ እንድንሆን የሚያደርገን ደግሞ ኤክስፔሪየንስ ነው። አንደኛ ፓስት ኤክስፔሪየንሳችን፣ ሁለተኛ ደግሞ አሁን ላይ ያለን ኤክስፔሪየንስ፣ አሁን ኤክስፔሪየንስ እያደረግነው ያለው ነገር። ልብ ብላችሁ አድምጡ። ምን አይነት ነገር ኤክስፔሪየንስ እያደረግኩኝ መጥቻለሁ? ቅድም ያነሳነውም ሀሳብ አለ። በልጅነታችን ከዚህ በፊት በነበረን ህይወት ምን ኤክስፔሪየንስ እያደረግን መጥቻለሁ? ለምሳሌ ሁልጊዜ በአፕሪሺዬሽን ውስጥ ያደገ ልጅ ሁልጊዜ ትችላለህ፣ ጎበዝ፣ አንተን እኮ ትልቅ ቦታ ላይ ትደርሳለህ፣ ትልቅ ቦታ ላይ ደርሰህ እንደማይ አምናለሁ እየተባለ በአፕሪሺዬሽን ውስጥ ያደገ አንድ ልጅ ውጤታማ ለመሆን አይችልም። ለምን? ኤክስፔሪየንስ ያደረገ የመጣው እንደዚህ ኢንቫይሮንመንት ውስጥና እንደዚህ ኤክስፔሪየንስ ነው። ከዛ እየሞከረ የሚሰደብ ልጅ አትችልም፣ አትረባ፣ የትም አትደርስም የተባለ እንደዚህ ኤክስፔሪየንስ ያለው ልጅ ደግሞ ልክ በዛው ልክ ምንድነው ውጤታማ የመሆን እድሉ በጣም ዝቅተኛ ነው ማለት ነው። በጣም ዝቅተኛ ነው። ኤክስፔሪየንስ ያደረግናቸው የመጣናቸው ነገሮች ምንድን ናቸው? እና ደግሞ አሁንስ ኤክስፔሪየንስ የምናደርገው ኤክስፔሪየንስ ኢዝ ቤተር ዳን ኢማጂኔሽን እላለሁ። ለምን ካላችሁኝ ቅድም እንዳልኳችሁ ነው። ኤክስፔሪየንስ ስታደርጉ በሁሉም የስሜት ህዋሳት ነው ፊልም የምታደርጉት እነዛን ነገሮች ማለት ነው። ለምሳሌ የሆነ ሰው አንድ ጊዜ ትዝ የሚለኝ አንድ አሰልጣኝ ያለች እና እኔ ምንም ብር በሌለኝ ሰዓት ላይ ትልቅ የኢንቨስተሮች ሚቲንግ ነበረ አለች። ትልቅ የኢንቨስተሮች ሚቲንግ ነበረ፣ ብር አልነበረኝም። መኪና ተከራይቼ ወደዛ የኢንቨስተሮች ስብሰባ ሚቲንግ ሄድኩኝ አለች እና እነሱ የሚያደርጉትን ነገር፣ እነሱ የሚያወሩትን ወሬ፣ የሚያነሱትን ሀሳቦች ከዛ ወይ ኤክስፐርት ዴር ታውት ምናምን በደንብ ማየት ጀመርኩኝ አለች። በጣም ጥሩና የተሻለ ቦታ ላይ ትገኛለች። አያችሁ፣ ምን ኤክስፔሪየንስ እያደረጋችሁ ነው። የግድ ቦታው ላይ መገኘት የለባችሁ። ለምሳሌ ሀብታም መሆን የምንፈልግ ከሆነ፣ በገንዘብ የተሻለ ገቢ ያለው ሰው መሆን የምንፈልግ ከሆነ የተሻለ ገቢ ያላቸው ሰዎች ምን አይነት ላይፍ ስታይል አላቸው? እስቲ ምንድን ነው የሚሰሩት? እንዴት ነው የሚያስቡት? ኤክስፔሪየንስ ማድረግ መሆን የምንፈልገውን ነገር ዛሬ ላይ በሀሳብ በኢሞሽን ኤክስፔሪየንስ ማድረግ ከተቻለ ደግሞ ቦታው ላይ ሄዶ ኤክስፔሪየንስ ማድረግ ያስፈልጋል። ስለዚህ ዩር ፓስት ኤክስፔሪየንስ ማተር ያደርጋል። ፓስት ኤክስፔሪየንሳችን ለስኬታችን የማይጠቅም ከሆነ አሁን ዊ መስት ቼንጅ ማለት ነው። ያንን ኤክስፔሪየንስ በሌላ በተሻለና ወደ ውጤት ሊመራን የሚችል ውጤት ላይ ሊያደርሰን በሚችል ኤክስፔሪየንስ ምን ማድረግ መቻል አለብን? መቀየር መቻል አለብን ማለት ነው። ሰው አንድ እሱን ማድረግ ያስፈልጋል። የተሻለ ኤክስፔሪየንስ ያደረገ የመጣ ሰው ደግሞ እሱን ኤክስፔሪየንስ በደንብ ማስቀጠል ይጠበቅበታል ማለት ነው። ኤክስፔሪየንሳችሁ ማተር ያደርጋል። አሁንም ምንድነው ኤክስፔሪየንስ የምታደርጉት የሚለው ሌላኛው። ሶስተኛው ደግሞ ኤዱኬሽን ነው፣ እውቀታችን ነው። ከዚህ በፊት የምናውቃቸው እውቀት አሁን እየጨመርናቸው ያለው እውቀቶች በጣም ማተር ያደርጋል። ስለ ገንዘብ የምናውቀው ነገር የገቢያችን ላይ ኢምፓክት አለው። ስለ ፍቅር የምናውቀው እውቀት የፍቅር ህይወታችን ላይ ኢምፓክት አለው። ስለ ስኬት የምናውቀው እውቀት የስኬት ህይወታችን ላይ ትልቅ ኢምፓክት አለው። ስለዚህ ምንድን ነው ያወቅኩት? ከዚህ በፊት ያወቅኩት ምንድን ነው? ለምሳሌ ገንዘብ ለማግኘት ስለ ገንዘብ ምን አይነት እውቀቶች አሉ ነው የሚለውን እዩት። ገንዘብ በቀላሉ ማግኘት እንደሚቻል ነው ወይስ ገንዘብ ለማግኘት ከባድ እና አስቸጋሪ እንደሆነ እየተባልን ያደግነው ነገሮች አሉ አይደል? እንደ ሀበሻ ኮሚኒቲ እንደ ኢትዮጵያን እየተባልን ያደግነው ነገሮች አሉ። ምንድን ነው እያወቅን የመጣ ነው ስለ ገንዘብ? ከሰዎች ጋር አብሮ ለመስራት፣ ከሰዎች ጋር አብሮ ለማደግ ምን ሰው ማመን ቀብሮ ነው የሚል እውቀት ይዘን
ነው ያደግነው ወይስ ደግሞ ከሰዎች ጋር በህብረት መስራት የተሻለ ቦታ ላይ እና ትልቅ ነገሮች እንድናሳካ ያግዘናል? ይዘናቸው የመጣናቸው እውቀት ዛሬ ላይ እየጨመርናቸው ያለው እውቀት በጣም ማተር ያደርጋል። ሰው የሚያውቀው ቦታ ነው የሚውለው፣ ሰው የሚያውቀው ቦታ ነው የሚገኘው ማለት ነው። ስለ ሀብት በጣም የሚያውቅ ሰው፣ ስለ ሀብት በደንብ የተረዳ ሰው ሀብት አካባቢ አይጠፋም ማለት ነው። ሀብታም ሆኖ ታገኙታላችሁ። ቆንጆ ሀብት አፍርቶ ታገኙታላችሁ። ስለ ድህነት ከሆነ እውቀት እንዴት እንደማይቻል፣ እንዴት ስኬታማ እንደማይሆን፣ ገንዘብ ማግኘት ከባድ እንደሆነ የሚያውቅ ሰው ደግሞ በቃ ገንዘብ ማግኘት ከብዶት ታገኙታላችሁ። ሰው የሚያውቀው ስፍራ ላይ ነው የሚውለው። ለዛ ነው የማያውቁት ሀገር አይናፍቅም ይባላል አይደል? እውቀታችሁ አቲቲዩዳችሁ ማተር ያደርጋል። የምታውቀው ስኬት ከሆነ ልትገኙ የምትችለው ስኬታማ የሆኑ ቦታዎች ላይ ነው። ስኬት ሊያመጡ ለሚችሉ ቦታዎች ነው እና ስኬት ላይ ሆነ ነው ልንገናኝ የምንችለው። ሰው ሶስቱን ነገሮች በደንብ ማየት ያስፈልጋል። ኢንቫይሮንመንትን፣ ኤዱኬሽንን እና ኤክስፔሪየንስ። እነዚህ ነገሮችን መቀየር ስንችል ትላልቅ ለውጦችን ማምጣት ይቻላል ማለት ነው። ሰው ቅድም ብያችኋለሁ። እነዚህ ነገሮች ሀሳብም ስሜትንም ክሬት ስለሚያደርጉ ኢንቫይሮንመንታችን የምንውልበት ቦታ፣ አብዛኛው ጊዜያችን የምናሳልፍበት ቦታ ሀሳብ እንድናመነጭ ያግዘናል። ኤክስፔሪየንስ እያደረግነው ያሉ ነገሮች ሀሳብ ይሰጡናል። ያን ስሜት ይወልዳል ማለት ነው። እንደዚህ እውቀታችንም በተመሳሳይ መልኩ ማለት ነው። ሀሳባችንም ስሜታችንን ለመግራት ምን ያስፈልጋል? እውቀታችንን ስለምንፈልገው ነገር ማወቅ፣ ውጤታማ ሊያደርጉን ስለሚችሉ ነገሮች በደንብ ማጥናት፣ እነሱን እውቀቶች መያዝ፣ ፕላስ ደግሞ ኤክስፔሪየንስ ማድረግ፣ አስቀድመን ልንሆነው ልንደርስበት የምንፈልገውን ነገር ዛሬ በምናገኘው የተለያዩ አጋጣሚዎች ኤክስፔሪየንስ ማድረግ ያስፈልጋል። በተጨማሪ ደግሞ ኢንቫይሮንመንትን መምረጥ ማለት ነው። እነዚህን ነገሮች ካደረግን የተሻለ አቲቲዩድ መገንባት እንችላለን ማለት ነው። ፖዚቲቭ አቲቲዩድ እንዲኖርን ያደርጋል። ሁልጊዜ ሀሳባችንን መግራት ያስፈልጋል። ኢሞሽንን በደንብ መቆጣጠር ያስፈልጋል። ፖዚቲቭ የሆነ ኢሞሽን ቫይብን ክሬት ማድረግ ያስፈልጋል። ምን እያሰብኩኝ ነው የሚለውን ለማወቅ ከፈለጋችሁ ምን እየተሰማኝ ነው? ምክንያቱም ቅድም ብያችኋለሁ፣ ሀሳብ ስሜትን ይሰጣል፣ ሀሳብ ስሜትን ይወልዳል ብያችኋለሁ። ምን እየተሰማችሁ ነው? ደስ የሚል ስሜት እየተሰማችሁ ከሆነ አት ሴም ታይም ምን ክሬት ያደረግላችሁ ምን አለ ማለት ነው? የሆነ ደስ የሚል ሀሳብ ኮንሽስሊም አንኮንሽስሊም እያሰባችሁ ነው ማለት ነው። ከደበራችሁ አውት ኦፍ ሰደን አንዳንድ ጊዜ የሚደብረን ነገር አለ አይደል? አውት ኦፍ ሰደን ያን ምንድን ነው የሆነ ኔጌቲቭ ሀሳብ፣ የሚያስደብር የሚያስጨንቅ ሀሳብ አእምሯችን ውስጥ እየተብሰለሰለ ነው፣ አእምሯችን ውስጥ እየተመላለሰ ነው። ያን የድብርት ዛሬ እኮ ደብሮኛል፣ ግን ላታውቀው ትችላለህ። ለምን እንደደበረ እንዴት እንደደበረ ላታውቀው ትችላለህ። ትልቁ ነገር ግን ምንድነው እሱን ማወቅና መቀየር ያስፈልጋል። ስለዚህ ሀሳብህን ልታስበው፣ ሀሳብሽን ልታስቢው፣ ሀሳባችንን ልናስበው ያስፈልጋል። ቆም ብለን ኮንሽስ መሆን ያስፈልጋል። ለአቲቲዩዳችን በጣም ወሳኝ ስለሆነ ሀሳብ ዘር ስለሆነ ማለት ነው። ስሜትንም በዛ መልኩ ከፍ የሚያደርግ ቫይብሬሽን ከፍ የሚያደርግ ቦታ። ለምን ስሜትን በዛው ልክ በጣም ፓወርፉል ነው። ሀሳብ ብቻ አስበን ግን ደግሞ የምንፈልጋቸውን ያንን ስሜት ኤክስፔሪየንስ እያደረግን ያንን ኢሞሽን ኤክስፔሪየንስ እያደረግን ካልሆነ ምን ስለማይሆን የምንፈልጋቸው ውጤቶች ስለማይመጡ ማለት ነው። ብዙ ጊዜ ሰዎች እኔ እኮ ግብ አስቀምጫለሁ፣ እኔ እንደዚህ ማሳካት እፈልጋለሁ፣ እንደዚህ ሀሳብ አለኝ ይላሉ። ግን ደግሞ ያንን ሀሳብ ደግሞ ስሜት አይሰጡትም። ለዛ ነው ጆሴፍ መርፌ the power of your subconscious mind ላይ ምን ይላል? a feeling of happiness create happiness ይላል። a feeling of happiness create happiness, a feeling of wealth create wealth ይላል። ስለዚህ የሀብት ስሜት የሀብት ኢሞሽን ኤክስፔሪየንስ ማድረግ በራሱ ምን ክሬት ማድረግ ይችላል? ሀብት ክሬት ያደርጋል። የደስታ ኢሞሽንን ኤክስፔሪየንስ ማድረግ ደስታን ይፈጥርላቸዋል ማለት ነው። ስለዚህ እነዚህ ሀሳብና ስሜት የምንላቸውን በደንብ ልንሰራባቸው ይገባል። ኢንስታንትሊ የሚሰጡን ደስታዎች አሉ፣ ኢንስታንትሊ የሚሰጡን ውጤቶች አሉ። ኢን ዘ ሎንግ ተርም ደግሞ ደጋግመን ፖዚቲቭ ሀሳብና ፖዚቲቭ ኢሞሽንን ኤክስፔሪየንስ እያደረግን ከሆነ ደግሞ አቲቲዩድ ሆኖ ብዙ ነገሮችን መቀየር ይቻላል። ቅድም እንዳየን አቲቲዩድ ኤቭሪቲንግ ማተር ያደርጋል። በጣም የተሻለ ግንኙነት ያለው ሰው፣ ጥሩ ኮሚኒኬሽን ከሰዎች ጋር ያለው ሰው፣ በስራው በኬሪየር ውጤታማ የሆነ ኮንፊደንት የሆነ ኬሪንግ የሆነ ሃይ ሰልፍ ስቲም ሃይ ኤክስፔክቴሽን ኦፍ
themselves ያላቸው ሰዎች ይሆናሉ። ፖዚቲቭ አቲቲዩድ ያላቸው ሰዎች ማለት ነው። በጣም በርካታ ጥቅሞች አላቸው። ሰዎች በጣም ኢነርጀቲክ እንዲሆኑ፣ ስራቸው ላይ ውጤታማ እንዲሆኑ፣ የተሻለ ኢንቫይሮንመንትን ክሬት ከማድረግ አንጻር፣ ሰዎችን ኢንስፓየር ከማድረግ አንጻር፣ የተሻለ የሆነ ኢንቫይሮንመንትን ለሰዎች ከመፍጠር አንጻር ፖዚቲቭ አቲቲዩድ በጣም ወሳኝ ነው። ፖዚቲቭ አቲቲዩድ የሚገነባው ደግሞ ቅድም እንዳልኳቸው በፖዚቲቭ ቶት እና በፖዚቲቭ ኢሞሽን ነው። ሆም ብሎ የሚሰራበት ነገር ነው። አቲቲዩድ በጣም ወሳኝና በጣም ወሳኝ ነው። ህይወታችን ላይ ሀፕን የሚያደርጉት ነገሮች መጥፎ የሚሆኑ ጥሩ የሚሆኑ 10% ይወስዳሉ። እንዲሁም ደግሞ እኛ the way we respond for that ደግሞ 90% ይወስዳል። አቲቲዩድ this much በጣም ፓወርፉል ነገር ነው ማለት ነው። አቲቲዩድ is a magnet ይላል። ማግኔት ደግሞ እንደምታውቁት አትራክት የሚስብ ነገር ነው። ስለዚህ ቅድም ብያችኋለሁ መጀመሪያ መግቢያችን ላይ እንዳልነው ህይወታችን፣ ውጤታችን በየትኛውም ዘርፍ ያለው ህይወታችንና እየኖርንበት ያለው ላይፍ ስታይላችን is a reflection of our attitude ማለት ነው። ሰው ጥሩ ቦታ ላይ ካገኛችሁት በቃ አቲቲዩዱ ጥሩ ነው ማለት ነው። ሰው በህይወቱ በውጤቱ ዝቅ ያለ ቦታ ላይ ካገኛችሁት አቲቲዩዱ ያን ነው። ስለዚህ መስተካከል የሚችል ነገር ነው። ቅድም ያልናቸው ፋክተሮች አሉ። እነሱም ፋክተሮች አውቀናቸው ተገንዝበናቸው ማስተካከል ከቻልን ሀሳባችን ላይ ኢሞሽናችን ላይ በየቀኑ መስራት ከቻልን የተሻለ አቲቲዩድ ፖዚቲቭ አቲቲዩድ መገንባትና የተሻለ ውጤት መገንባት እንችላለን። ስለዚህ አሁንም በደንብ አጽንኦት እንድትሰጡት የምፈልገው አቲቲዩድ is a magnet ማለት ነው። ስለዚህ what you think, what you feel, what manifest is the same ማች ያደርጋል። የምታስበው የሚሰማና በህይወት የሚገጥሙ ነገሮች በሙሉ ምንድናቸው? ተመሳሳይ ናቸው ማለት ነው። ስለዚህ ሐሳብን ስሜትን ከፍ በማድረግ ውጤትን ከፍ ማድረግ ይቻላል። ሐሳብን ስሜትን በመቀየር ውጤትን መቀየር ይቻላል ማለት ነው። ፖዚቲቭ አቲቲዩድ እንገንባ፣ የተሻለ ህይወት፣ የተሻለ ኑሮ እንኖርላችኋለሁ። ስላካፈልኳችሁ ደስ ብሎኛል። መልካም ጊዜ፣ መልካም ቆይታ ተመኞላችሁ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።